የአምላካችን ስም የተመሰገነ ይሁን። እግዚአብሔር አምላካችን ይፈቅድልን በሚኖረን ቀሪ ጊዜ አምላካችንን ቃል እንማራለን። የትምህርታችን ርዕስ የሚሆነው ወቅቱም ስለሆነ በማቴዎስ ወንጌል ምዕራፍ 4 ላይ ያለውን ታሪክ ይዘን እዛ ላይ የምናገኛቸውን አንዳንድ ቁም ነገሮችን እንነጋገራለን። እግዚአብሔር አምላካችን እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሆንልን። ለርዕስነት ከፈለጋችሁ ተብሎ ተጽፏል የሚለው እንደ ርዕስ መያዝ እንችላለን። ተብሎ ተጽፏል ርዕስ አይሆንም። ተብሎ ተጽፏል። በማቴዎስ ወንጌል ምዕራፍ 4 ላይ ነው። ሁላችሁም እንደምታውቁት እንግዲህ የአብይ ጾም ትልቁ ምክንያቱ የመጽሐፍ ቅዱስ ሀሳብ የምናገኘው በዚህ ላይ ነው። የአብይ ጾም በተመለከተ ወይም የአምላካችን የክርስቶስ ጾም በተመለከተ ከማቴዎስ ወንጌል ውጪ በማርቆስም በሉቃስም ተጽፏል አይደል? በዮሐንስ አልተጻፈም። ከሶስት ወንጌላት ላይ ብቻ ነው ተጽፎ የምናገኘው። የበለጠ ታሪኩን በስፋት ጽፎልን የምናገኘው ቅዱስ ማቴዎስ ነው። ስለዚህ ለመማማሪያነት የቅዱስ ማቴዎስን ወንጌል መርጠናል ማለት ነው። ምዕራፍ 4 ላይ አምላካችን ክርስቶስ ከተጠመቀ በኋላ ወደ ገዳመ ቆሮንቶስ እንደወረደና በዚያ 40 ቀን 40 ሌሊት ከዘረጋ ሳያጥፍ ካጠፈ ሳይዘረጋ የጾመበትን ጊዜያቶች ነው የሚናገረው። ሲጀምር ምን ይላል? ከዚያም ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ በመንፈስ ወደ ምድረ በዳ ተወሰደ። 40 ቀንና 40 ሌሊትም ጦሞ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ከዚህም በኋላ ዲያብሎስ ወደ ቅድስት ከተማ ወሰደና እርሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል፣ እግርህም በድንጋይ ከቶ እንዳትሰነካከል በእጃቸው ያነሷል ተብሎ ተጽፏልና የእግዚአብሔር ልጅስ ከሆንክ ወደ ታች ራስን ወርውር አለው። ኢየሱስም ጌታን አምላክን አትፈታተነው ተብሎ ደግሞ ተጽፏል አለው። ደግሞም ዲያብሎስ እጅግ ረዥም ወደሆነ ተራራ ወሰደው። የዓለምንም መንግስታት ሁሉ ክብራቸውንም አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል አለው። ያን ጊዜም ዲያብሎስ ተወው፣ እነሆ መላእክት ቀርበው ያገለግሉት ነበር ይላል። ስለ ቃሉ አምላካችን ስም የተመሰገነ ነው። ሲጀምር ወእምዝ ነው የሚለው፣ ከዚያም በኋላ ከዚያም ወዲያ ነው የሚለው። ይሄ ከዚያም በኋላ ከዚያም ወዲያ በዚያው ሰዓት እንዲህ አይነት ቃላቶች ሁሉ ጊዜ መጽሐፍ ቅዱስ ስናገኝ ከዛ በፊት ከተነገረው ታሪክ ጋር ተያያዥነት ያለው ቀጣይነት ያለው እንደሆነ ነው የሚያሳየን። ከዚያም ወዲያ መባሉ ከዚህ በፊት የተፈጸመ ለዚህ ታሪክ ወይም ከዚህ በኋላ ለምናነሳው ታሪክ እንደ ግብአት የሚያገለግል ቅድመ ታሪክ አለ ማለት ነው። በማቴዎስ ወንጌል ምዕራፍ 3 ላይ ስናነብ አምላካችን ክርስቶስ በዮሐንስ እጅ የተጠመቀበትን ነው አይደል የምናስበው። እና ቅዱስ ዮሐንስ መጥምቅ አምላካችን ክርስቶስን ያጠመቀበትን ታሪክ ተጽፎ የምናገኘው በማቴዎስ ወንጌል ምዕራፍ 3 ላይ ነው። አምላካችን ክርስቶስ ወደ ዮሐንስ መጥቶ ከተጠመቀ በኋላ ከተቀበላቸው ምስክሮች መካከል ያው ከምድርም ከሰማይ ምስክርነት ተሰጥቷል። ስለ ክርስቶስ በምድር ማን ነው? ራሱ አጥማቂው ቅዱስ ዮሐንስ፣ በሰማይ ደግሞ እግዚአብሔር አብ። እና በሰማይ ምን አይነት ምስክርነት ተሰምቶ ነበር? የምወደው ልጄ እርሱ ነውና እሱን ስሙት አይደል? የምወደው ልጄ እርሱ ነውና እሱን ስሙት የሚል ቃል ተነግሮ ነበርና እግዚአብሔር አብ በሰማይ ሆኖ የምወደው ልጄ ብሎ ተናግሮ ነበር። ስለ ክርስቶስ ልጅነት ተናግሮ ነበር። ሰይጣን ግን አላወቀም። የክርስቶስን የእግዚአብሔር ልጅነት በሚገባ ስላልተረዳ ጥርጣሬ ውስጥ ስለነበረ ከዚያም በኋላ ከዮሐንስ ዘንድ ሄዶ ከተጠመቀ በኋላ አምላካችን ክርስቶስ ሳይውል ሳያድር ወደ ገዳመ ቆሮንቶስ ሄደ። ወደ ገዳመ ቆሮንቶስ ከሄደ በኋላ በዚያ 40 ቀን 40 ሌሊት ጾመ። 40 ቀን 40 ሌሊት ሲጾም 40ውንም ቀን በሰይጣን ይፈተን ነበር። ቅዱስ ማርቆስ እንደሚነግረን ፈተናውን በማቴዎስ ወንጌል 3 ጊዜ እንደተፈተነ ቢናገርም በሚበልጠው ለመናገር ነው። ወይም ከተፈተናቸው ፈተናዎች ሁሉ እነዚህ ራሶች ናቸው። አርስጣጣው አይደል የሚባሉት? የኃጢአት ራሶች አይደል የሚባሉት? ስለዚህ ራሶች ናቸው ለማለት ነው እንጂ 40ውንም ቀን ምን ሲያደርግ ነበር? ሲፈተን ነበር። ስለዚህ 40ውም የፈተና ቀናቶች ነበሩ ማለት ነው። ይሄ የሚያሳየን ምንድን ነው? ክርስቲያኖች ከተጠመቁ በኋላ ምን አለባቸው? ፈተና አለባቸው። እና የምንጠመቀው የእግዚአብሔር ልጅነት እንድናገኝ ሰይጣን ድል የምነሳበትን መንፈሳዊ ኃይል ለመታጠቅ ነው። እና ወታደር መሳሪያ የሚታጠቀው ለምንድን ነው? ለውጊያ ነው አይደል? ሊሸጠው ነው? ለምንድን ነው? ለውጊያ ነው። ቅዱስ ዮሐንስ አፈወርቅም እንደዛ ይላል። እግዚአብሔር መንፈሳዊውን ጸጋ በጥምቀት የሚያስታጥቀን እንድንዋጋ ነው። ስለዚህ አምላካችን ክርስቶስ ከተጠመቀ በኋላ ከዲያብሎስ ይፈተን ዘንድ ነው አይደል? በምድረ በዳ 40 ቀን 40 ሌሊት ምን አደረገ? ስለዚህ ከተፈተን በኋላ እያንዳንዳችን ክርስቲያኖች ምን አለብን ማለት ነው? ፈተና አለብን። ፈተናው የሚቀር አይደለም። እስከ ተጠመቅን ድረስ
የሚደርስብን ፈተና ነው እና ከተጠመቅን በኋላ መልካም ስራ የምንሰራ ስለሆነ የምንሰራው መልካም ስራ ደግሞ የመልካም ነገር ጠላት የሆነውን ሰይጣን ደስ ስለማያሰኝ፣ ሰይጣንን ደስ የሚያሰኘውን በጎ ስራ አለ። የትኛውም ስራ ሰይጣንን ያስከፈዋል። ስለዚህ ጥሙቃን በተለይ ደግሞ የተጠመቁ ሰዎች የሚሰሯቸው በጎ ስራዎች ሁሉ ሰይጣንን የሚያስከፉና ሰላም የሚነሱ ስለሆነ ሁል ጊዜ እነሱን ለመዋጋት ምን ያደረገ ነው? ሰይጣን የተዘጋጀ ነው። ስለዚህ አምላካችን ክርስቶስ ከተጠመቀ በኋላ ተፈተነ። ስለዚህ የተጠመቁ ሁሉ ምን አለባቸው? ፈተና አለባቸው። ግን ፈተናን ደግሞ ድል መንሳት እንደሚችሉ ኃይሉ ጸጋው እንዳላቸው ደግሞ ሊያሳያቸው አምላካችን ክርስቶስ ከተፈተነ በኋላ ሰይጣን ምን አደረገው? ድል እንዳደረገው ያሳያል ነው እና አምላካችን ክርስቶስ ከተጠመቀ በኋላ ወደ ገራመ ቆሮንቶስ መሄዱ በሰይጣን መፈተኑ ከጥምቀት በኋላ ፈተና እንዳለ ያሳያል። ከዚያ ውጪ ክርስቶስ የስራው መጀመሪያ ያደረገው ምንን ነው? ጾምን ነው አይደል? በህዝብ ፊት ከማገልገሉ አስቀድሞ መጀመሪያ ያደረገው ወደ ገዳም ወርዶ መጾም መጸለይ ነው። ይሄ በአምላካችን በክርስቶስ ዘንድ ብቻ ሳይሆን ከሱ በኋላ በተነሱ የእሱ አገልጋዮች ዘንድ እንዲህ ያለውን ነገር ታገኛለህ። ለምሳሌ ቅዱስ ጳውሎስ ከማገልገሉ በፊት ራሱን ሶስት ዓመት በበረሃ ሰውሮ ነበራል። ሲጾም ሲጸልይ ራሱ ላይ ስራ ሲሰራ ማለት መጀመሪያ ሰው ሰውነቱን ማገልገል ይጠበቅበታል። ራሱን ሲያገለግል ከራሱ ጋር ሲታረቅ ከዚያ በኋላ ወጥቶ ሌሎችን ሰዎች ማስማማት ማስታረቅ ይችላል። ራሱን ካላስማማና ካላስታረቀ ግን ሌላውን ሊያስማማና ሊያስታርቅ ይችላል። ከራሱ ያልተግባባ እንዴት ነው ሌሎችን ሊያግባባ የሚችለው? እንዴት ከእግዚአብሔር ጋር ሊያቀራርብ ይችላል? እና መጀመሪያ እጅን ማንጻት ያስፈልጋል። ለዚያ እኮ ነው አሁን የአገልጋይ ስራ እንደ ዕቃ ማጠብ ብንቆጥረው አንዲት ሴት የምታጥበውን ዕቃ መጀመሪያ በንጽህና አጥባ ለማስቀመጥ እጇን ማድረግ አለባት፣ መታጠብ አለባት። በቆሻሻ እጅ የምታጥብ ከሆነ ዕቃው መልሶ ምን ያደርጋል? ይቆሽሻል። እና እኛም በኃጢአት በተጨማለቀ ሰውነት ከሆነ የምናገለግለው መልሰን እነዚያኑ ህዝቦች ደግሞ ማስቀየማችን አይቀርም። እኛ በሄድንበት ክፋት እንዲሄዱ ምሳሌ አብነት መሆናችን አይቀርም። ስለዚህ ራስን ማንጻት ራስን መቀደስ ይቀድማል። ስለዚህ ራስ ላይ ስራ መስራት ስለሚያስፈልግ ቅዱስ ጳውሎስ ተነስቶ 3 ዓመት በረሃ እንደቆየ ራሱ ሲናገር እናገኘዋለን። አምላካችን ክርስቶስ የስራዎች ሁሉ መጀመሪያ ያደረጋት ምንን ነው? ጾምን ነውና ጾምም ደግሞ ለመንፈሳዊ ስራዎች ለተጋድሎች ሁሉ እንደ ቀዳሚ እንደሆነች በመጽሐፈ መነኮሳት አረጋዊ መንፈሳዊ ላይ ተቀምጦ እናገኛለን። እስመ ጾም እማ ለጸሎት፣ ጾም የጸሎት ምንድን ነች? እናት ነች። እማ ለጸሎት ወእህታ ለአርምሞ፣ የዝምታ ደግሞ እህት ነች። ወነቃ ለአንብ፣ የእንባ ደግሞ ምንድን ነው? ምንጭ ነች። ወጥንተ ኩሉ ገር ልሰናይት፣ ለመልካም ስራዎች ሁሉ መጀመሪያ ነች ይላል። ስለዚህ መልካም ስራዎች ሁሉ የሚጀመሩት በጾም ነው። ጾም የጸሎት እናት ነች። ስለዚህ አንድ ሰው አዘውትሮ የሚጾም ከሆነ አዘውትሮ ምን ያደርጋል? ይጸልያል አይደል? ይጸልያል፣ ወደ እግዚአብሔር ይቀርባል፣ አምላኩን ይለምናል። አዘውትሮ የሚጾም ከሆነ ዝምታን ያበዛል። ዝምታ ደግሞ ዋጋን ጸጋን ታሰጣለች አይደል? ዝምታ በራሱ በቅዱሳን ዜና ሕይወት ስናነበው እንደውም ተጋድለው ከሚደርሱባቸው የቅድስና ደረጃዎች መካከል ስንተኛው ነው? አንደኛው ነው አይደል? ነገረ ቅዱሳን ስትማሩ አታስታውሱ? የመጀመሪያው ደረጃ ንጽሐ ሥጋ ላይ መጀመሪያ የምናገኘው ምን ነው? አርምሞ ነው አይደል? አርምሞና ጽማዌ። አርምሞ የአንደበት ነው፣ ጽማዌ የውስጥ ነው አይደል? በአፋና በውስጥ ዝም ማለት ነው። ሁለቱም ደረጃ አላቸው። አርምሞም ጽማዌም በእርግጥ በአንድ ላይ ነው የሚጠሩት፣ ግን አርምሞ መጀመሪያ ነው። አንደበቱ ዝም ቢል ሰው ግን ውስጡ በጣም ሰልፍ ሊኖርበት ይችላል አይደል? በአንደበት ዝም ብሎ በልቡ ብዙ የሚያወራ የለም፣ ልቡ የሚቀልጥበት ሰው አለ። ስለዚህ ደግሞ ቀስ እያለ እየተለማመደ ደግሞ የአንደበቱን ዝምታ ወደ ምን ይወስዷል? ወደ ልቡና ያመጣዋል። ስለዚህ በአፉም በልቡም ምን ያደርጋል? ዝም ይላል። ይሄ ሁለተኛው። ስለዚህ አርምሞ በተጋድሎ የሚገኝ መንፈሳዊ ጸጋ የሚሰጥ ጸጋ ነውና መጽሐፈ መነኮሳት እንግዲህ ስለ ዝምታ ሲናገር ሰው በሶስት ምክንያት ዝም ሊል ይችላል። የመጀመሪያው እከብር ዘንድ ብሎ ማለት እከበር ዘንድ ብሎ ዝም ይላል። እከበር ዘንድ ብሎ ዝም ይላል ማለት ብዙ ጊዜ አስተውላችሁ ከሆነ በዓለም ላይ የሚያስከብረው መናገር ሳይሆን ምንድን ነው የሚያስከብረው? ዝም ማለት ነው። መርካቶ አካባቢ ይለወጠ ማለት ምንድን ነው የሚያስከብረው? ዝም ማለት ነው የሚያስከብረው። ዝም ማለት ያስከብራል። ዝም ያስፈራል። ዝም ማለት ለዚያ እኮ ነው ሬሳ ለምንድን ነው የሚፈራው? ለምን ይመስላችኋል? ምን አለው? ተነስቶ ይባላል? አይባላም አይደለ? ለምን ይፈራል ግን? ዝም ስለሚላል። ምንም ቃል የለም። ዝም የሚሉ አባት ካገኘን አንፈራም አይደል? ዝም የሚል ሰው ዝም ብሎ የሚናገራት ቃል ኃይል አላት የላትም? ሁል ጊዜ የሚያወራት አይ እሱ ልማዱ ነው ይባላል አይደል? ልማዱ ሁሌ እንደተናገረ ነው ይባላል። ዝም ብሎ ግን አንዲት ቃል የሚጥል ካለ ያቺ ቃል አጥንት ትነካለች አይደል? ትሰብራለች። እና ዝምታ ያስከብራል። እከብር ብለው ዝም የሚሉ ሰዎች አሉ። ጥሩ ነው፣ ይቀጥሉበት። ሁለተኛው ከተዘክሮተ እግዚአብሔር የተነሳ ዝም የሚለዋል። ከተዘክሮተ እግዚአብሔር የተነሳ ይህኛው እንደውም
መጨረሻው ስለሆነ ሁለተኛ ላይ ምን እናስገባለን? ሁለተኛ ላይ ምን ያህል መጽሐፍ መነኮሳት ላይ ከገርል ትሩፋትን ለመስራት ቀንተው መልካም ስራ ለመስራት ፈልገው ዝም የሚሉ አሉ። ዋጋ አገኝበታለሁ ብለው ማለት በተጋድሎ ማለት ከቅድስናው ላይ ለመድረስ ልክ እንደነ አባ አጋቶን ያሉት ማለት አባ አጋቶን አንደበቱን በድንጋይ ለጉሞ ነበር አይደል? እና ዝም በማለት የምትገኘውን ጸጋ ፈልጎ በአንደበት ከሚመጣ ኃጢአት ለራሱን ለመከልከል በአፉ ውስጥ ድንጋይ ጎርሶ ለብዙ ጊዜያቶች ቆይቷል። ስለዚህ ገርል ትሩፋት ለመስራት የተሻለችውን መንፈሳዊ ጸጋ ለማግኘት ብለው ለመጋደል አንደበታቸውን ምን ያደርጓሉ? የሚጠብቁ አሉ። ከዛም ሶስተኛው ከተዘክሮተ እግዚአብሔር የተነሳ ይላል። እሱ ግን በጣም ፍጹም ነው። ከተዘክሮተ እግዚአብሔር የተነሳ ማለት ልቡናቸው ከእግዚአብሔር ጋር በማይቋረጥ ንግግር ውስጥ ስለገባ ከሰው ጋር ማውራት ደስ አይላቸው። ግልጽ ነው ሀሳብ እና እንደና አባ አርሳኖስ ያሉት ሌሎችን ቅዱሳን አባቶቻችን ካሉበት ተደሞ የተነሳ ከሰው ጋር ለመነጋገር ይቸግራቸዋል። በጣም ስለ ሰማያዊ ምስጢር ከሰው ጋር መግባባት አይችሉም። ልክ እንደነ ቅዱስ ዮሐንስ ያሉት ቅዱስ ዮሐንስ ሐጺር ሰሌን እየታተ ይሸጣል ነበር፣ እየሰፋ ይሸጣል ነበር እና ሰሌን በሚሸጥበት ጊዜ መጥተው ሲጠይቁት ሰሌን ስንት ነው ሲሉት ምን ይላቸው ነበር? ሚካኤል ያቢ ወይም ገብሬ፣ ሚካኤል ይበልጣል ወይስ ገብሬ ይላቸው ነበር። ያግባባል አያግባባ። ምክንያቱም እሱ ተዘክሮት ላይ ነው አይደል ያለው፣ ወጥቷል ወደ ሰማይ፣ ህሊናው ረቋል በጣም ማለት ምድራዊው ነገር ለሱ በጣም ትንሽ ስለሆነ የሚያስበው የሚያስተውለውም ህሊና ውስጥ የሚመላለሰው ነገር ሁሉ ሰማያዊ ምስጢር ስለሆነ ከሰው ጋር መግባባትም ይቸግረዋል እና የሚነጋገረውም ከእግዚአብሔር ጋር ነው። እና ተዘክሮተ እግዚአብሔር ሲመጣባቸው ቅዱሳን አባቶቻችን ከሰው ጋር አይነጋገሩም፣ ዝም ይላሉ ነው። በተጋድሎ የሚደረስበት ነው። አንድ ሰው የሚጾም ከሆነ ወደዚህ መንፈሳዊ ጸጋ ለመድረስ እጅግ በጣም ምን ይሆናል? ቅርብ እየሆነ ይመጣል ማለት ነው። ይሄ ሁለተኛው። ወእህታ ለአርምሞ ወነቃ ለአንብ የእንባ ምንጭ ነች ይላል። እንባ ሲባል እንግዲህ ተዘክሮት ኃጢአትን አስቦ አንድ ሰው ማልቀስ አለበት። ግፋ ሰማዕታትን አስቦ ማልቀስ አለበታል። ሞቶን ለእግዚአብሔርን አስቦ ማልቀስ ይጠበቅበታል። ለዚች ዋጋ ለምታሰጥ እንባ እንደ ምንጭ ሆኖ የሚያገለግል ምንድን ነው? እንባማ እናለቅሳለን እኮ አናለቅስም እንዴ? ሰው ቸግሮት አያለቅስም? ሰው ዘመድ ሞቶበት አያለቅስም? ያለቅሳል አያለቅስም? ማልቀስ ጥሩ ነው አይደለም? መጥፎ ነው? ጥሩ ነው? መጥፎም ነው? ጥሩ ነው? መጥፎ ነው? ጥሩ ነው? እሺ፣ መጥፎ ነው የሚል ሰው አለ? ማልቀስ ጥሩ ነው እኮ አይደል? እግዚአብሔር ከሰጠን እንደ በጣም ጠቃሚ ነገሮች መካከል አንደኛው እንባ ነው። በትንሹ እንኳን ብናስበው አይናችን ሲቆሽሽ ይታጠባል። አይታጠብም? ይታጠብልናል። ከዚያ ውጭ ደግሞ የስሜት መፈራረቅ ሲኖር እኮ የሚገለጸው በምንም ነው። ሰው ሲደሰትም ስሜቱን መግለጽ ካልቻለ ሰውነቱ ይቆጣል። ታውቃላችሁ። ሲያዝንም ስሜቱን መግለጽ ካልቻለ ሰውነቱ ምን ያደርጋል? ይቆጣል። ለሁለቱም ማስተንፈሻ ምንድን ነው? ስለዚህ ሲደሰትም ያለቅሳል፣ ሲያዝንም ያለቅሳል አይደል? አዳም ተቀምጧል በገድለ አዳም ላይ እኮ አዳም ልጁ ከሞተበት በኋላ እኮ አዝኖ ነበር። ግን ስሜቱ እንዴት አድርጎ ይግለጽ? እንባ የለማ። የወጣው ከየት ነው? ከገነት ነው። እንባ ከሌለባት ገነት እንዴት አድርጎ እንባ ሊያውቅ ይችላል? እና አዝኖ ሐዘኑን ማስተንፈስ ስላልቻለ ሰውነቱ መቆጣት ጀመረ፣ ማባበጥ ጀመረ። ከዚያም ቅዱስ ገብርኤል ተገልጦ እንዴት የሰውነቱን ቁጣ ማስተንፈስ እንደሚችል፣ ሐዘኑ እንዴት መረጋጋት እንደሚችል እያለቀስ አሳይቶታል። ስለዚህ ለቅሶን አስተምሮታል ማለት ነው። ይህ ለቅሶ ሰውነቱ የበለጠ በዛ ሐዘን እንዳይጎዳና እንዳይጎሳቆል ያደርገዋል። ሰው ከአእምሮ መረበሽ የተነሳ የሚያጋጥመው የጤና እክሎች አሉ አይደል? ለዚያ እኮ ንስሐውን በጣም ተመራጭ ነው። የሳይኮሶማቲክ የሚባሉ በሽታዎች አሉ። የጭንቅላት በሽታ ነው። ከዛም ማኒፌስት የሚሆነው ግን በሰውነት ላይ ነው የሚገለጸው፣ በሰውነት ላይ ይሆናል። ኃጢአት ሲበዛብህ የበዛው ኃጢአት ከሰው ጋር እንዳትግባባ ያደርጋል። ከሰው ጋር እንዳትግባባ ብቻ ሳይሆን የሚያደርግ ከዚያ በኋላ የማይታወቅ ምክንያቱ የማይታወቅ ራስ ፍልጠት፣ የጀርባ ማቃጠል ምናምን ስሜት ይሰማል። ያ ማለት ሄደህ ብትመረመር መድኃኒት ላታገኝለት ትችላለህ። ስለዚህ እሱ በንስሐ ነው የሚወጣው። ንስሐ ስገባበት ይሻላል እና ትርፉ ጠቀሜታው እጅግ በጣም ብዙ ነው። እንባ አስፈላጊ ነገር ነው። ስለዚህ ለዚህ ይሄኛው ባይኔቸር እግዚአብሔር የሰጠን ስጦታ ሲሆን ዋጋ የምታሰጠው ግን እንባ ምክንያቱን አይቶ ነው እግዚአብሔር ዋጋ የሚሰጠው። ምክንያቱ የገዛ ኃጢአታችንን አስበን ስናለቅስ ነው። የወንድሞቻችን ውድቀት አስበን ስናዝን፣ ግፋ ሰማዕታትን አስበን ስናዝን፣ ሞተውን ለእግዚአብሔርን አስበን ስናዝን ስናለቅስ ዋጋ የሚያሰጥ ይሆንልናል። የቅዱሳኑን ደግሞ የፍጹማኑን ደግሞ እንባ ካየ ነው ከእኛ በጣም ይለያል። ለምሳሌ ለህፃን ልጅ ለ2 ዓመት ህፃን ልጅ ማር ብትሰጡት ምን ያደርጋል? ማር አፉ ውስጥ ብትከቱበት ይተፋዋል? ምን ያደርጋል? ያጣጥመዋል።
ከዛ በፊት ግን ማር ቀምሶ የማያውቅ ከሆነ አፉ ስትከቱበት መጀመሪያ ምን ያደርጋል? የእንግዳነት ስሜት አለ አይደል? ድንጋጤ አለ፣ ያለቅሳል አይደል? ያለቅሳል። የሚያለቅሰው ግን ከማሩ መጣፈጥ ጋር ነው አይደለ? ነው አይደለ? እየጣፈጠው የምን ያደርጋል? እንግዳ ስለሆነ ያለቅሳል። መጽሐፍ ነክሳ ላይ እንደዛ የሚለው የአባቶቻችን ለቅሶ ደግሞ እንደዛ ነው። የአንብ ጸጋ ላይ የደረሱት ፍጹማኑ የሚያለቅሱት አሁን ያሉበትን ደረጃ አስበው ያገኙትን መንፈሳዊ የጸጋውን ጣዕም በደንብ ሲዘከሩት ከዚህ በፊት ለካስ ይህንን ሳልቀምሰው ይህን ያህል ጊዜ ኖር ያለው ብለው ከጸጋው ጣዕም ጋር ከመጣፈጡ ጋር አብረው ምን ያደርጋሉ? ያለቅሳሉ። እስከ ዛሬ ድረስ ቀርቶብኝ እያሉ ማለት የእነሱ ይለያል በጣም ነው። ለዚህ እንባ ግን እንደ ምንጭ የሚያገለግለው ጾም ነው። ስለዚህ የስራዎች ሁሉ መጀመሪያ የሆነውን አምላካችን ክርስቶስ የስራው መጀመሪያ ያደረገው ነው። ጾመ ለእኛ አብነት እንዲሆነን ነው። ስለዚህ ራሱ አባቶቻችን በዚሁ በወንጌል ትርጓሜ ላይ እንደሚነግሩን ባልዋጁበት ጣት የዘንዶ ጉድጓድ ይለኩበት ይባላል እና ሰው የራሱ እጅ ካልሆነ የዘንዶ ጉድጓድ ይፎካከርበታል። እስኪ ለካው ይላል። የራሱ እጅ ስላልሆነ ቢበላም የማን አይበላ የእሱ አይደለምና አምላካችን ክርስቶስ እሱ ሳይጾም ጾሙ እሱ ሌሎች መንፈሳዊ ስራዎችን ሳይሰራ ስሩ እያለ የሚያስጨንቅና የሚያስገድድ አይደለም። እያንዳንዳቸው ልንሰራ የሚገባንን ስራዎች ሁሉ በቀዳሚነት እሱ ምሳሌና አብነት መሪ ሆኖናል። ስለዚህ ጾሙ ሲለን ምን አድርጎ ነው? እሱ ራሱ ጾሞ ነው። ጸልዩ ሲለን ምን አድርጎ ነው? ጸልዩ። ስገዱ ሲለን ምን አድርጎ ነው? ሰግዶ ነው። እነዚህን ስራዎች ሁሉ ሰርቶ ስለሆነ ለመልካም ስራዎቻችን ሁሉ የሃይማኖታችን መሪ የተባለው እኮ ለዛ ነው። ለመልካም ስራዎቻችን ሁሉ መሪ ማን ነው? ክርስቶስ ነው እና ለእኛ አብነት ለመሆን ነው። ለዚያም ቅዱስ ጳውሎስን በዕብራውያን መልእክቱ ላይ እኮ እንደኛ ከብቻዋ ከኃጢአት በቀር እንደማን ሆነ ይላል። እንደኛ ሰው ነው አይደል? እንደኛ ሰው ስለሆነ እሱ ሰዎች በሚያልፉበት ሁሉ ምን አድርጓል? ከኃጢአት በቀር ተፈትነዋል አይደል? መከራን ተቀብሏል፣ ተሰድቧል፣ ተነቅፏል፣ ተገፍቷል። ስለዚህ ለሚፈተኑለት ሁሉ ምን ያደርጋል? ለሚፈተኑ ሁሉ ምን ያደርግላቸዋል? በድካማቸው የሚራራላቸው ሊቀ ካህናት ነው። በድካማችን የሚራራልን ሊቀ ካህናት አለን ይላል ቅዱስ ጳውሎስ። በድካማችን የሚራራልን ሊቀ ካህናት ማለት እግዚአብሔር ክርስቶስ ሰው ሳይሆን በፊት ሰው የሚደርስበትን መከራ አያቅም አይረዳም ለማለት ተፈልጎ ሳይሆን ለእኛ አይምሮ በሚመች መንገድ የተነገረ ነው አይደል? እንከስ ነበር እኮ ጾሙ ጸልዩ ስንባል አንተ የጾምን መከራ አታውቀው አይደል? ጭንቅ አታውቀው እና እንዲሁ ዝም ብለህ ጾሙ ጸልዩ ትለናለህ። በስጋ ግን ያለውን መከራ ስቃይ ብትመለከት ኖሮ እንዲህ አታዝም ነበር ብለን እንከስ ይሆናል። እግዚአብሔር ግን ምን ሆነ? እሱ ራሱ ሰው ሆኖ መጥቶ ምን አደረገው? ጾመው። ስለዚህ እሱ ከጾመ አሁን እኛ መጾም ይከብደናል። በስጋ መጥቶ እሱ ይህን ካደረገው ለእኛ ምክንያት ሲያሳጣን ነው ማለት ነው እና እኛ የምንቀበላቸውን መከራዎች ሁሉ ተቀብሏል። ስለዚህ እኛ የሚሰማን ስሜት አይሰማው? ተሰምቶ አላለፈም? ስለዚህ ስለሚሰማው ተሰምቶ ስላለፈ በድካማችን የሚራራልን ሊቀ ካህናት አለን። ግን አነጋገሩ በእኛ ቦታ ተገብቶ እስከኛ ድክመት አንጻር ነው እንጂ እግዚአብሔር ሰው ባይሆንም የሰውን ድካም ምን ያደርጋል? እስማ አንተ ታይምር ድካሙ ለሰብ፣ አንተ የሰውን ድካም ምን ታደርጋለህ? ሰው ለሰው ድካሙን መረዳት ሊከብደው ይችላል። እግዚአብሔር ግን የሁላችንን ድካም ምን ያደርጋል? ያውቃል በትክክል። ግን ከኛ የህሊና ውስንነት ከኛ ደካማነት የተነሳ ምሳሌ ለመስጠት ቅዱስ ጳውሎስ ይህን ያነሳው። ይሄኛውም በበገና መዝሙር ላይ እኮ እንላለን አይደል? አልሰጠኝ ብዬ ምን ነው መናደድ ግጥም የለም ወልድን አለም ምንም የስጋ ዘመዴ የሰማችሁ ነው። አባዳ ነው ማለት ነው አይደለም። ግን ወልድ ምን አድርጎናል? በስጋ ስጋ ለብሷል፣ ተዛምዶናል ለማለት ነው እና ከኛ ደካማነት የተነሳ የሚመጡ ምክሮች ናቸው። ስለዚህ አምላካችን ክርስቶስ በመከራዎች ሁሉ ማለፉ፣ መፈተኑ፣ መጾሙ፣ መጸለዩ ለእኛ አብነትም ለመሆን ጭምር ነው እና ታስታውሱ እንደሆነ በሉቃስ ወንጌል ምዕራፍ 10 ላይ አምላካችን ስለ ባልንጀርነት ሲያስተምር አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ በመንገድ ምኖች አግኝተውት ይላል። ወንበዴዎች አግኝተውት ደብድበውት፣ ገፈውት፣ አቁስለውት በሞትና በሕይወት መካከል ጥለውት ምን አረጉ ይላል። እየሰማችሁ ነው። ምን አረጉ ይላል? ሄዱ። ከዚያ በኋላ አንድ ሌዋዊ መጣ፣ አይቶት አለፈ። ካህን መጣ፣ አይቶት አለፈ። ከዚያም ሳምራዊ መጣ፣ አይቶት ምን አረገለት? አዘነለት። በአህያው ላይ ጭኖ በቁስሎቹ ላይ የሚደረገውን ነገር አድርጎ ዘይቱን አፍሶ በወይን ጠጅ አጥቦ በአህያው ላይ ጭኖ ወደ እንግዶች ማረፊያ እንደወሰደው ይናገራል። በዚያ በወደቀው ሰው የተመሰለው ማን ነው? አዳምና የአዳም ልጆች ሁላችንም ነው አይደለም? ፈዛችኋል ነው አይደለም? ነን እና ይሄ ስለ አዳም ውድቀትና ዲያብሎስ ስላደረሰበት ጥፋት አምላካችን ክርስቶስ በምሳሌ ያስተማረበት ክፍል ነውና እንደ ካሰልን ካሳውን ሲያሳየን ደግሞ ገዳመ ቆሮንቶስ የሚገኘው ከኢየሩሳሌም ወደ ኢያሪኮ ሲወርዱ ነው እና ወንበዴዎቹ የሚኖሩበት አካባቢ ነው የሚገኘው። ግልጽ ነው ሀሳቡ። ወንበዴ የተባለ ማን ነው?
ሰይጣን ነው። ስለዚህ አዳም በወደቀበት መልሶ ክርስቶስ ደግሞ እዚያው ቦታ ላይ ተፈትኖ ካሳ ከፍሎለታል ማለት ነው እና አምላካችን ክርስቶስ ወደዚህ ስፍራ መጥቷል ነው። ለመናንያን ለባህታውያንም ደግሞ በር ለመክፈትም ጭምር ነው። በገዳም ለሚኖሩት በእግዚአብሔር ፍቅር ሲናደዱ በእግዚአብሔር ፊት ሲቃጠሉ ሀብት ንብረታቸውን ትተው መውለድ፣ መዝራት፣ መቃም እያማራቸው ማለት ነው መሳም እያማራቸው እነዚያን ነገሮች ሁሉ ትተው ለእግዚአብሔር ፍቅር ሲሉ በሰውነታቸው አምላክን ለማገልገል ከሴት ርቀው ንጽ ጠብቀው ለሚኖሩት ሁሉ መንገድ ሊከፍት ምሳሌ አርአያ ሊሆናቸው አምላካችን ክርስቶስ በገዳም በበረሃ ተገኝቷል ሊጾም ማለት ነው። በዚህ 40 ቀን ከጾመ በኋላ ጾመና ምን አረገ ይላል? ተራበ አይደል? ጾሙ ተራበ። ስለ ለመራቡ ምክንያት ምን ማድረጉ ነው? መጾሙ ነው አይደል? ይሄ ስጋዬን ያሳየናል። ስለዚህ አምላካችን ክርስቶስ ሰውም አምላክም ነው። አሁን ስጋን የተራበው መለኮት አልተራበም ብለን እንከፍላለን። ማን ተራበ ስትባሉ ማን ትላላችሁ? ማን የተራበው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ወይም ደግሞ ቅዱስ አትናቴዎስ እንደሚነግረን የተራበው ስግው ቃል ነው። ስጋ የለበሰ ቃል ነው። ምንታዊ ስለሌለ ተራበ ስንል እውነት ነው። መራብ ለምን የሚስማማ ነው? ለስጋ የሚስማማ ነው። ግን ስጋ ተራበ መለኮት እንዲያረገ እያልን እየከፋፈልን አንናገርም እና አምላካችን ክርስቶስ ከለበሰው ስጋ ደካማነት መራብ የሚስማማው ስጋ ስለሆነ እውነት ነው ተርቧል። መራቡ ግን ነጥለን በአንድ ብቻ አቅጣጫ አድርገን የምንናገረው አይደለም እና ቅዱስ አትናቴዎስ እንደሚናገረው ስግው ቃል ተራበ፣ አምላካችን ክርስቶስ ተራበ። ከተራበ በኋላ ፍሬ ይፈልግ ጀመረ። ምግብ 40 ቀን ከጦመ በኋላ ተራበ። ከተራበ በኋላ ፍሬ ይፈልግ ጀመረ። የአምላካችን የክርስቶስ ጾሙ ከሌሎቹ ነቢያት ከሌሎቹ የእግዚአብሔር አገልጋዮች የሚለየው እንግዲህ የእሱ ጾም አንደኛ በፈቃዱ ነው የጾሙ። ማንም ረድኤት ኃይል ጽኖ ሆኖት አይደለም፣ ማንም ሳያግዘው በራሱ ኃይልና በራሱ ፈቃድ ነው የጾመው። ሌሎች ነቢያት፣ ሌሎች እግዚአብሔርን የሚከተሉ ሰዎች ሲጾሙ ማን ይረዳቸዋል? ለምሳሌ ሙሴ 40 ቀን ጾሟል። ማን ረድቶት ነው? እግዚአብሔር ረድቶት ነው። እግዚአብሔር አግዞት ነው። እግዚአብሔር ባያግዘው፣ እግዚአብሔር ባይረዳው ሰው 40 ቀን ሳይበላ ሳይጠጣ ሊቆይ ይችላል? አይችልም። እንኳን 40 ቀን ከ7 ቀን በላይ ይቆያል? አይችልም። እንደ ሳይንሱ እንደዛ ነው። እግዚአብሔር ግን ከሙሴ ጋር ስለነበረ 40 ቀን 40 ሌሊት ጾሞ ነበረ። ያለ ምግብ ያለ ውሃ ያለ መጠጥ ቆይቷል። ሌሎችም አሉ። በነገራችን ላይ እነ እዝራ የብሉያት መጻሕፍት ተቃጥለው ከጠፉ በኋላ መልሶ የጻፋቸው ማን ነው? በልቡናው እግዚአብሔር ስለውበት መልሶ የጻፋቸው እዝራ ነው። እና እዝራ የሚገርማችሁ ነገር 40 ቀን የፈጀበት የብሉያት መጻሕፍትን ለመጻፍ 40ውንም ቀን ሲጽፍ ግን ሳይበላ ምን ሳያደርግ ነው? ራሱ ይናገራል። በ40 ቀናት አልበላውም አልጠጣውም ይላል። በዚህ ሀገር ያሉ ሰዎች ቀን ቀን የሚጽፉ ከሆነ ማታ ማታ ምን ያደርጋሉ? ይመገባሉ፣ ለሰውነታቸው ረፍት ይሰጡታል። ወይ ማታ ማታ የሚጽፉ ከሆነ ማታ ማታ ነው ብዙ ጊዜ የሚጽፉት። ማታ ማታ ይጽፋሉ፣ ቀን ቀን ይመገባሉ፣ ያርፋሉ። እዝራ ግን ማታ ማታ ይጽፋል፣ ቀን ቀን ደግሞ ያሰላስላል። ግልጽ ነው ሀሳቡ። እና እንደዛ እያደረገ እንደቆየ ይናገራል። ብዙ የእግዚአብሔር ቅዱሳን ነቢያት ጾመዋል እንዲህ ያለውን ጾም። ነገር ግን አምላካችን ክርስቶስ 40ውን ቀን ሲጾም ከሌሎቹ ከነቢያትና ከጻድቃነ ብሉይ ልዩ የሚያደርገው የጾሙ በምኑ ነው? ያለማንም አጋዥ በራሱ ኃይል ነውና ያዕቆብ ዘስሩግ የተባለ ቤተክርስቲያናችን አባት የሙሴን 40 ቀን መቆየት ሲናገር ሙሴ እንዴት 40 ቀን ሊቆይ ይችላል? ሰው ያለ ምግብ ያለ መጠጥ እንዴት 40 ቀን ሊቆይ ይችላልና እንዴት ቆየ የሚለውን ጠይቆ ሲመልስ ምን ይላል? የእግዚአብሔርን ፊት አይቷልና ይላል። ስለዚህ ሙሴ የእግዚአብሔርን ፊት ስላየ ክብርን ሳይ ጠግባለሁ አይልም ቅዱስ ዳዊት ይላል። ስለዚህ ሙሴ የእግዚአብሔርን ፊት ተመልክቶ እንዴት ስጋዊ ረሃብ ስጋዊ ጥም ከዚህ ክብር ሊቀሰቅሰው ይችላል? ከዚህ ጸጋ ሊከለክለው ይችላል? ስለዚህ የእግዚአብሔርን ፊት ሲያይ ሙሴ ምን አረገ ይላል? ጠገበ አይደል? የእግዚአብሔርን ፊት ስላየ ሙሴ ምግብ ትዝ አላለው አይደለም። የእግዚአብሔርን ፊት እኛ ደስ የሚል ትዕይንት ያለበት ነገር ስንመለከት ምግብ አረሳ? ጥሩ መጽሐፍ የምናነብ ከሆነ እኮ ለአንድ ቀን ቢሆን ምግብ አይረሳም። አትረሱም? በፍጹም ነው ይረሳል። ጥሩ ጨዋታ ከያዝን አንዳንድ ጊዜ ሰዓት ሊያልፍ ይችላል። ያ ነገር ስቦማ መንፈሳዊው ነገር ደግሞ ሲሆን የእግዚአብሔርን ገጽ መመልከት ደግሞ ሲሆን የበለጠ ያስረሳል። ስለዚህ ሙሴ የእግዚአብሔርን ፊት አይቶ ስለነበር ነው ይህን ያህል ጊዜ ቆዩ ይላል። ሙሴ የእግዚአብሔርን ፊት አይቶ 40 ቀን 40 ሌሊት ከቆየ መጾም ከቻለ እግዚአብሔርን በመልክ የሚመስለው በባህሪ የሚተካከለው የባህሪ ልጁ ኢየሱስ ክርስቶስ እሱ ራሱ ምንድን ነው? ቅዱሳን ፊቱን አይተው ከምግብ ከመጠጥ ምናምን ምን የሚያደርጉ ናቸው? የሚርቁ ናቸው አይደል? የሚቆዩ። ስለዚህ እሱ ደግሞ የበለጠ ቆየ ቢባል በራሱ ኃይል በራሱ ስልጣን ነው እና የሚያስደንቅ አይሆንም ነው። አምላካችን ክርስቶስ 40 ቀን የጾመው 50 ቀንም አልጾመም። ቅዱስ ዮሐንስ አፈወርቅ ለምንድን ነው 50 ቀን ያልጾመው ወይ ለምን 30 ቀን አልጾመም ይላል። 30 ቀን ለምን አልጾመም የሚለው የኛ ሊቃውንት ማተታ አለበት አይደል? 30 ቀን ወይ 20 ቀን ቢያደርገው ኖሮ
ቀድመው ነቢያት ከጾሙት ጾም ከሰሩልን ስርዓት ምን እያደረገ ነው? እሱ እየቀነሰ ነው፣ እያጠፋ ነው። የነቢያትን ሕግና ስርዓትን እየቀነሰ ነው ብሎ ይከሱት ነበር። ስለዚህ አምላካችን 40 ቀን የጾሙ 50 ቀን አለማድረጉ ደግሞ ለአጽድቆተ ትስብእት ነው ይለናል ቅዱስ ዮሐንስ አፈወርቅ። እውነተኛ የእኛን ስጋ እንደተዋሃደ ለማሳየት ነው። ምክንያቱም እነ ሙሴ እነ እዝራ ሌሎችም ሰዎች ስንት ቀን ጾመዋል? 40 ቀን ጾመዋል። ስለዚህ እሱ አትርፎ 50 ቀን ቢጾም 10 ቀን ከነሱ የበለጠበት ምክንያትማ ከሰውነት የተለየ ጠባይ ቢኖረው ነው። ስለዚህ እውነተኛ የእኛን ስጋ አይደለም ምን ያደረገው? ምክንያቱም በጣም ብዙ ያሰፈሰፉ ነበር በሐዋርያት ዘመን። ብዙ እንዲህ አይነት የክደት ትምህርት የሚያስተምሩ ወገኖች ነበሩ። ይሄ ዶሴቲስት የሚባሉ የግኖሲዝም የሚያስተምሩ እንደዚህ አይነት ሰዎች የክርስቶስን ስጋ መልበስ የሚጠራጠሩና ምትሃት ነው ብለው የሚያምኑ ልክ እንደ ጥላ ነበር የክርስቶስን ስጋ የቆጥሩት የነበረ። ስለዚህ ለእነሱ በጣም የተመቸ ስለነበር አምላካችን ክርስቶስ 40 ቀን ሌሎቹ የብሉይ ኪዳን ጻድቃን እንደጾሙት 40 ቀን ብቻ እንደጾመ መጽሐፍ ይነግረናል። ከዚያም ጾመና ተራበ። ከዚያም ፈታኝ ወደ እርሱ ቀርቦ ጠየቀው። ጥያቄ ምን ነበር? ጥያቄ እየሰማችሁ ነው? ትምህርታችን ጨርሰናል። ሰዓትም ስለገፋውባችሁ ሲጀምር እንጨርሳለን። ምን ነበር ጥያቄው? መጀመሪያ ቀረበና እንግዲህ በበረሃ ላይ ነው ያለው። ለበረሃ በሚመስል መንገድ ነው የተገለጠለት ለአምላካችን ለክርስቶስ የመጣው ማለት ነው። ተገልጦ የመጣበት ደግሞ በለማኝ አምሳል ነው አይደል? በለማኝና በገበሬ አምሳል ይላሉ አባቶቻችን። ስለዚህ በአምሳለ ሰዓሊ በአምሳለ ሐራሲ ወደሱ መጥቶ አንተ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች ዳቦ እንዲሆኑ በል አለው። ዳቦ እንዲሆኑ በል አለው። እዘዝ ዳቦ የሆኑ አለው። ትውፊት ይዞ ነው አይደል? ሁላችሁም እንደምታውቁት ዮሴፍ አባቱ ለወንድሞቹ ስንቅ እንዲያደርስ ሲልከው መንገድ ጠፋበት ዮሴፍ እና ለእሱ የተሰጠውን ስንቅ መንገድ ላይ ጨርሶት ራበው። ከዛም ከመንገድ ላይ ወድቆ ያለቅስ ነበር። የእግዚአብሔር መልአክ ተገልጦለት ለምን ታለቅሳለህ አለው። ርቦኝ ነው ሲለው እንግዲህ አሁንስ የአባትን አምላክ የአባትን ፈጣሪ ለምንድን ነው ማትለምነው? እና እነዚህንም ድንጋዮች እኮ ምን ሊያደርግልህ ይችላል? ዳቦ ሊያደርግልህ ይችላል አለው። ከዚያም ዮሴፍ ለምኖ ጸልዮ ድንጋዩን ዳቦ አድርጎ ምን አድርጓል? የሰማችሁ ነው። ምን አድርጓል? ስለዚህ ሰይጣን ትውፊት ያዘ ማለት ያችን ትውፊት አምጥቶ አንተ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ እንዲሆኑ በል አለው። አምላካችን ክርስቶስ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በምን ብቻ አይኖርም? በእንጀራ ብቻ አይኖርም። ስለዚህ የእግዚአብሔርም ቃል ሕያው ያደርገዋል። ሳይመገቡ በእግዚአብሔር ቃል የጸኑ ሰዎች የሉም። ምግብ ያስፈልጋል ለሰውነት አይደል? ለመኖር ምግብ ያስፈልጋል። ግን ምግብ ብቻ ነው ሰው የሚያኖረው አይደለም። የእግዚአብሔርም ቃል ያስፈልጋልና ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ በእንጀራ ይኖራል፣ ግን በእንጀራ ብቻ ምን አያደርግም? አይኖርም ማለት ነው። እንዲህ ብሎ መለሰለት አምላካችን ክርስቶስ። ስለዚህ ሰውነታችን እኛ ማዕከላውያን ስለሆንን ማለት ነው ስንፈጠር በራሱ ረቂቅነትና ግዙፍነትን አስተባብረን የተፈጠርን ስለሆንን ለስጋዊ ምግባችን ለስጋዊ ሰውነታችን ግዙፉ ምግብ እንደሚያስፈልገን ሁሉ ረቂቅ ለሆነች ነፍሳችን ደግሞ ረቂቅ የሆነው ቃለ እግዚአብሔር ምን ያደርገናል? ያስፈልገናል። እና እግዚአብሔር በእኛ ላይ ረሃብ ሊያመጣ ይችላል። እኛ በተገለጠው ነገር ነው የምንጨነቀው። የስጋ ረሃብ ሲመጣ ያስጨንቀናል። ግን በነፍስ ድርቅ በነፍስ ረሃብ ስንት ጊዜ ነው የተመታ? እሱም ማሰብ ያስፈልጋል። እና ወአመፅ ረሃብ በምድር ላይ ረሃብን አመጣለሁ ይላል እኮ። እና ረሃብ ይሄ የሚበላ ስጋዊ መብል መጠጥን ከማጣት አይደለም። ረሃብስ ሰምሰሚያ ቃለ እግዚአብሔር። ረሃብ የሚመጣው የእግዚአብሔርን ቃል ምን ከማለት ነው? ካለመስማት። ስለዚህ ነፍሳችን የእግዚአብሔርን ቃል ስትጠማ ልክ ትራባለች ማለት ይጎሳቆላል፣ ትደክማለች፣ ኃይል ታጣለች። ስጋ ደግሞ ያይላል። ስለዚህ ሰው ለስጋው የሚያስበውን ያክል ለምኑ ማሰብ አለበት? ለነፍሱ ማሰብ መጨነቅ ይገባዋል ነው። እና ሰይጣን እነዚህን ድንጋዮች ዳቦ እንዲሆኑ በላለው። ስስት ነበር። ርቦታል አይደል? የራበው ሰው ለመብላት አይቸኩልም? ይቸኩላል እኮ። ስለዚህ ሰስቶ ቶሎ ብሎ እንዴት ጥሩ ሐሳብ አምጥተሃል ብሎ ደግሞ በዚያውም ላይ ደግሞ አንተ የእግዚአብሔር ልጅ ከሆንክ የምትል ደግሞ እንትናለች አይደል? ካታሊስት አለች፣ ማቀጣጠያ ነች እኮ። እዛም ከሆንክ ብሎ ነኝ ብሎ እንዲያደርግለት እና እንዲህ አይነት ፈተና አቅርቦበት ነበር። አምላካችን ክርስቶስ ግን የመጣውን ስስት በምንድን ነው ድል የነሳው? በትዕግስት ነው ድል የነሳው አይደል? ሳይበሉ ምን በማድረግ ለእኛ አብነታችን ነው። አያችሁ፣ ሲርበ ምግብ ሊያስፈልግ ይችላል። ግን ምግብን ለማግኘት ግን በሰይጣን ወጥመድ ውስጥ መውደቅ አይገባንም። እና አዳምና ሔዋን ያልተገባ ስህተት ውስጥ የወደቁት በምንድን ነው? በመብል ነው። ሰይጣን ያስገበግባል፣ ስስታም ያደርጋል ማለት። ስለዚህ አምላካችን ክርስቶስ በመብል የመጣውን ኃጢአት በጾም ድል ሊነሳ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በምን ብቻ አይኖርም? በእንጀራ ብቻ አይኖርም ብሎ መለሰለት። ይሄን ከመለሰለት በኋላ ወደ ከፍ ወዳለ ተራራ ወጥቶት ይላል። እዚህ ላይ ስናነብ ወደ መቅደስ ነው አይደል የሚለው? ወደ ቅድስቱ ከተማ ወጥቶት በመቅደስ ጫፍ ላይ አቆመው ይላል። ቅዱስ ማቴዎስ የፈተናውን ቅደም ተከተል ነው የሚይዘው። ቅዱስ ሉቃስ ላይ ስናነብ ደግሞ ከዚህ በኋላ የሚመጣው ወደ እንትን ነው፣
ወደ በረሃው ከፍ ወዳለ ተራራ አውጥቶት የዓለምን ክብርና መንግስታትን አሳይቶት የሚለው ማለት የቅዱስ ሉቃስ ከቦታው አንጻር ነው የሚተርከው። ከቦታው አንጻር ነው የሚተርከው ማለት እዛው ተራራ ጫካው አካባቢ፣ እዛው በረሃው አካባቢ፣ እዛው ገዳሙ አካባቢ የተፈጸሙትን ታሪኮች አብሮ ያነሳቸዋል። ገዳሙ አካባቢ የተፈጠሩ ታሪኮች ማለት አንደኛ ዳቦውን ድንጋይ አድርግ የሚል ነው። ሁለተኛስ የዓለምን መንግስታትና ክብራቸውን ማሳይቶ የሚለው እዛው የተፈጸሙ ናቸው። ከዚያም ሶስተኛው ግን ከየት ነው? ከገዳመ ቆሮንቶስ ኢየሩሳሌም ነው ይመለሳል። አሁን ወደ ኢያሪኮ እኮ ነው። ከኢየሩሳሌም ወደ ኢያሪኮ ስትመጡ ነው ያለው ከገዳመ ቆሮንቶስ። ስለዚህ ወደ ኢየሩሳሌም ይመለስና በመቅደስ ጫፍ ላይ አቁሞ የጠየቀውን ጥያቄ መጨረሻ ላይ ያደርጋል። ወደ ከፍ ወዳለ ተራራ ይዞት ወጣና አምላካችን ክርስቶስን ወድቀ ብትሰግድልኝ እነዚህን ሁሉ እሰጥሃለሁ ብሎ የዓለምን መንግስታትና ክብራቸውን ማሳይቶ ሊያጓጓው ሞከረ፣ ሊያስጎመጀው ፈለገ እና አምላካችን የሚፈትነው አካል ማን እንደሆነ ስለማያውቅ ሰይጣን ግራ ይጋባ ነበር፣ በጣም ይጨንቀው ነበረ እና እንደኛ ይመስለዋል። የእኛ አይናችን የሚጎመዥ ነው። የሚጎመዥ ከመሆኑ የተነሳ እውነቱን ከሐሰት ለመለየት ይከብደዋል በጣም። ስለዚህ ሰይጣን ወርቁን ጠጠሩን በወርቅ እየመሰለ ሊያታልን ይችላል አይችልም? ብልጭልጭ ነገር ስታየው ልባቸው አይቆምም መንገድ ላይ አይደለ እንዲህ ነገር ብለን በእግራችን መታ አድርገን አጣርተን ነው አይደል የምንሄደው?